ማለት ነው። ቤተሰቦች እግዚአብሔርን ነው ብላችሁ ለአብርሽ አንደኛ የልብ እንዲሰማው የሚያደርጉትም እየሄዱ ድጋሚ አብርሽ ወደ ትዳሩ እንዲመለስ ሄርሜላንም እሱንም እያገኙ የሚጠይቁ ሰዎች ራሱ ለእኔ አሁን ላይ አይመቹኝም። ለመሰላችሁ አብርሽ አሁን የተፈላጊነት ስሜት ደረቱን ነፍቷል። የተፈላጊነት ስሜት ነው እየተሰማ ያለው ና ለምን እንደዛ አልኳችሁ መሰላችሁ ምርጦችዬ? እንግዲህ ያው አክስቱ ነው ያው ሄርሜላ ቤት አይቻት ነበረ። ሄርሜላንም ስታስጠነቅቃት ነበረ። አንቺ ወንድ አተሻል ወይ? ያው ተመልሶ ወደ ሚስቱ እንደሚገባ አስጠንቅቄ ነው መነግርሽ፣ አስምሪበት ሁሉ በወንድምሽ ፊት እያለቻት ነበረ የሩታ አክስት ገኒ ማለት ነው ሄርሜላን። እችኛዋ ደግሞ ያው የሚመስላትን ምላሽ ስትመልስላት ነበር። በዚህ አጋጣሚ ወንድምም ዛሬ ተጨምሮ በአብርሽ እርግጠኛ 100% ሆኖ ነበረ የሄርሜላ ወንድም ሲመሰ ክር የነበረው አብርሽ እንደዛ አይነት ልጅ አይደለም። ያችኛዋን በልጁ ሰበብ ሩታን ሄዶ ያገኛል፣ እችኛዋን ደግሞ ያፈቅራታል። በዚችኛዋ እንደተደሰተ በዛችኛዋ ተደስቶ እንዳልነበረ ነው ዛሬም የገረመኝ። ምንድነው ድሮ የሚባለው በእኛ አባባል ባሊና ሚስት ከአንድ ወንዝ ይቀዳል ነው። አሁን ደግሞ ወንድምና እህት ከአንድ ወንዝ ይቀዳሉ በይ ያለ እህቱን ያበረታታታል። እስከ መጨረሻው ነበር እያዳመጥኳቸው የሰማዋቸው። እግዚአብሔርን ነው መላችሁና ወንድምም ሄርሜላን እንዳታመነታ እንድችም ታህል ፍራቻ እንዳይገባት ባመነችበት ነገር እንድትቀጥል አብርሽ ደግሞ እንደዚህ አይነት ልጅ እንዳልሆነ እንደማያደርገው ነው። አሁን ገኒ ባለቻት ነገር ሄርሜላ የሆነ ተምታታች። እመኝኝ ነገ አብርሽ ተመልሶ ወደ ትዳሩ ይመለሳል። ይሄን አስምሪበት 100% እርግጠኛ ሆኜ ነው መነግርሽ። ምን አለሽ ገኒ በይ ብላ ስትላት ሄርሜላ ባንዴ ሀሳብ ውስጥ ልጣለች። የስጋት ህይወት በስማሚ ሰውራችሁ እግዚአብሔርን። ወንድም ግን እህቱን እያበረታታ ነበረ። እሱም ዛሬ እየደገፈ ነው እህቱን ማለት ነው። በዛችኛዋ ደስተኛ እንዳልሆነና በእህቱ ደስተኛ እንደሆነ አብርሽ እችኛዋን እንደሚያፈቅራት ነው እየተናገረ ያለው ዛሬ ከወንድሟም የሰማሁት ይሄንን ታሪክ ነውና በነገራችን ላይ የኔ እንደው አብርሽን ግፍ አድርገው ቢተውት እግዚአብሔር ምስክር ምንድን ነው እንዴ? እኛ እናቶቻችን 4-3 ልጅ ያላባት ያሳድጉ አይደል እንዴ? እግዚአብሔርን ያላባት ዝንጥ አድርገው እኛን የዚህ ደረጃ ያደረሱን ያላባት ነው። አባት በሞትም ተነጥቀውም ልጆቻቸውን ቀጥለጥ አድርገው የሚያሳድጉ አሉ። አባት እያለም አንዳንዴ እንደ አብርሽ ያሉ ደግሞ ለልጆቻቸው ለነገ ለስም የማያስቡ ለነገ ለልጆቻቸው ስም ማስቡ ለልጆ ምን እያስቀመጥኩ ነው ማልፈው ብለው ማስተውሉ ወንዶችም ወልደው እንደዚህ ጥለው ደግሞ ወደ ሌላ ሴት ጋር የሚሄዱ ሴቶች፣ ጀግና ሴቶች ደግሞ ልጆቻቸውን ስትር አድርገው አሳድገው ለትልቅ ደረጃ የሚያደርሱ ብዙ የኢትዮጵያ እናቶች አሉ፣ ጀግና ሴቶችና ምን ልላችሁ ፈልጌ ነው ምርጦችዬ፣ በዚህ ልክ አብርሽን መለማመጥ ምንድን ነው? ወደ ትዳሩ ተመለስ አልተመለሰ ለሩታ ምንድን ነው የሚጠቅማት? ከሱ የሚጠበቀው አንድና አንድ ለልጁ ይርዳ። ልጁ በእርግጥ ሩታም ለልጇ አታንስም፣ ቀጥለት ታርጋ ታሳድጋለች። ከሱ ይሄ ምናምን የምትፈልግ አይነት ሴት አይደለችም። ግን ደግሞ እንደ አባት ነኝ ብሎ እየመጣ እስከሆነ ድረስ ልጁን እያየ እስከሆነ ድረስ የሚያስፈልገውን ነገር ለልጁ ማድረግ፣ ለልጁ የተቻለውን ፍቅር መስጠት አለቀ። ከዚህ ውጭ አብርሽን በዚህ ልክ ወደ ትዳሩ እንዲመለስ አሁን እኮ አብርሽ ደረቱን ነፍቷል እኮ በቃ እንደ እርግፍ አድርገው የእሱን ስም የተባለ ሩታ ራሱ እግዚአብሔር ምስል ቅብርር በቃ እርግፍ። እስቲ ሄርሜላ ያዝልቅልሽ። ትናንትና እህቱ ቤት ምን እንደሚል ብትሰሚ። አሁን ትዳር እንደማይፈልግ እስከ መቼ ነው? ገና ረጅም ያኔም ቸኩሎ ነው ሕፃን ሆኖ ልዑልን አክሎ ነው ያኔም ሩታን ያገባት። ያኔም ሩታን ሲያገባት ገና እንደ ልዑል ጥንጦ ነበረ የሚጠባው የኔ ቆንጆ። ስለዚህ አሁን ገና ነው። ገና ስለሆነ ከአንቺ ጋም ገና ብዙ ጊዜ ይፈጃል። መቼም አንቺ ሴት ልጅ ነሽ። መቼም ሴት ሆና አንድ ፍቅረኛ ይዛ 2 ዓመት ከቆየሽ በኋላ ወደ ትዳሯ መሰብሰብ ማትፈልግ ሴት የለችም አይደል? ጊዜዋን በከንቱ የምታሳልፍ ሴት የለችም። ይሄንን አምነሽ ትቀበያለሽ? እሱ ገና ረጅም ጊዜ ነው የሚፈልገው ከአንቺ ጋር። ፍቅርሽን ተቀበለ ማለት ወደ ትዳር እንዳልገባ አይነት ነገር ነው ትናንት ለእህቱ ሲናገር የሰማሁት አይደል እንዴ? ሲቀጥል ደግሞ ፍቅሬን ተቀብሎኛል ስለሚያፈቅረኝ ለምነሽ እኮ ነው ሄርሜላዬ፣ ለምነሽ ከሱ ሳይመጣ። ሲቀጥል ደግሞ ገኒ አስገድደሽ ይሆናል አስፈራርተሽ ያልሽው ነገር እንኳን አልስማማበትም። እኔ አስፈራርታው ነው የፍቅር ጥያቄውን የተቀበለው ምናምን አይመስለኝም። በእርግጥ ምናልባት እንደ ሴት የሆነ ነገር ትሆናለች ብሎ የሆነ ነገር ውስጥ ትገባለች ብሎ እንደ ሴት አስቦ ከሆነ ነው እንጂ አስፈራርታ ምናምን ሄርሜላ ሌላ ሀርድ ተጠቅማ ምናምን አለ። ያው ማድቀሷ መንበርከኳ ምናምን ያ ነገር ይመስለኛል ፍቅሯን የተቀበላት። እንደዛ ነው። እሱ ግን እንደዛ እንዳልሆነ ነበር የሚያወራው አይደል? እና ባካችሁን በሩታ ዙሪያ ያላችሁ ሰዎች አብርሽን ሄርሜላንም አታገኟትና ስለሱ አታውሯት። ቤተሰቦቿም እነገኛውን ልክ አይደለም። በቃ እሷን ማግኘት አይጠበቅብሽም። በቃ እሷንም አግኝተሽ አብርሽ ወደ ትዳሩ ይመለሳል 100% እርግጠኛ ነኝ ምናምን ማለትም አይጠበቅብሽም። እግዚአብሔርን
እሱንም በዚህ ልክ ምንድን ነው መለማመጥ? ሰው 2 3 4 ልጅ ወልዶ ይፋታል እንዴ? ካልሆነ ከሆነ ይሆናል፣ ካልሆነ አልሆነም ነው። ከሆነ ትዳር ይቀጥላል፣ ካልሆነ መለያየት እኮ መፍትሄ ነው። በቃ እህትና ወንድም ሆነ ይቀጥላሉ። እሱም እሷ መርጧል። ያዝልቅላቸው፣ መርቋቸው፣ በቃ ያስምርላቸው። ሄርሜላ መቼም እንቅልፍ አይወስድሽም። አሁን ራሱ ስጋት እኮ ይዟ ጭልጥ ነው ያለው። እግዚአብሔር ጭልጥ ይመለሳል ወደ ትዳሩ ታያለች ስትላት አሰበች። ወንድምየው ነው እንደገና አለን ከጎንሽ፣ ምንም ስጋት አይግባሽ። እንደዚህ አይነት ልጅ አይደለም ልጁ። ባመንሽበት ወደፊት ግፊ ያለኩ እንደገና የገኒንም አፋፍ ለማለት ይሞክራል። እሷ ከሄደች በኋላ እህቱን ሲያበረታታን ያየሁት። እስቲ ያስምርላችሁ፣ አብረን አይደለ እና እንደው እኔ የሩታ በዙሪያ ያላችሁ ጓደኞችም ቤተሰቦችም ይህ ልጅ እንደው ከአይምሯችሁ ሙጥጥ አርጋችሁ አውጡት። እስቲ ያዝልቅለት እስቲ በቃ የሚጠበቅበትን የአባትነት ድርሻ፣ መቼም አባት ተብሏል፣ የአባትነት ድርሻውን ይወጣ። እንዴ ልጅቷ ያለሱ እንደማትኖር አታድርጓት። በእግዚአብሔር ሄዳችሁ እሷንም ማናገር አይጠበቅባችሁም። እሷንም መልሽው አትመልሽው። በእርግጥ ብዙ ጊዜ ሩታና አብርሽ የሆነ ነገር ሩታ ባሏን ወደ ቤት ለመመለስ የሆነ ነገር ስታረግ ሄርሜላ በመሀል አጠፋም። ያም ነው እኮ የሁለቱን ትዳር እንዳይስተካከል ያደረገው። በትዳራችሁ ላይ 3ኛ ወገን 4ኛ ወገን ከገባ አለቀለት በቃ። ትዳራችሁን ውሃ በላው። ምንም ብታደርጉ ሊስተካከል አይችልም። እሷን ሁለቱ እኮ የሆነ ነገር ላይ ባሉበት ሰዓት ነው የመጣለች። ባሰ አንቺ መጣሽ። እንደውም ያኔ አብርሽ እንደዚህ አልነበረም። አንቺ መጣሽ፣ የበለጠ መሀላቸው ላይ ገባሽ። እሱን እንደ ማበረታታት እያደረግሽ እየታሻሽሽ ምን እያልሽ ልጁን አይምሮን ሰረቅሽው። ከዛ ወደ ትዳሩ መመለሱን ረስቶ ወደ አንቺ አዘነበለ እንጂ መታረቃቸው አይቀርም ነበር። አንቺ 3ኛ ወገን ገባሽባቸው። ለትዳራቸውማ እዚህ ደረጃ መድረስ ሄርሜላ አትዋሺ፣ ነገ ታጭደዋለሽ። አንቺ ወሳኟ ሰው ነሽ። የአብርሽና የሩታ ትዳር እዚህ መድረሱ የአንቺ እጅ ነው። አንቺ መተሽ ያንን ደግሞ እኮ በትልቁ ነው የተቀደደችው። እናቴ ምናለች? ከአንዴ 3 ላስታርቃቸው ሞክር። በጣም እንዴ ሄርሜላ አስታርቃሽ ሞተሻለ፣ ልብሽ ውልቅ ብሏል አይደል? ከአንዴም 3 እኮ ወደ ትዳሩ እንዲመለስ ላስታርቃቸው ሞክር ያለ። ኧረ በስማም ሄርሜላ አንቺ ትልቅ ሰው አይደለሽ እንዴ? እንደዚህ ትቀደጃለሽ? ኧረ ሼም ነው። ከአንዴም 3 አብርሽና የምታፈቅሪውን ሰው ከሚስቱ ጋር አይደለ? የማይመስል ነገር በትልቁ ነው የተቀደርሽው። የማይመስል ያልታየ ነገር ማለት ነው። አንድ ጊዜ አይተናል። እሱም ከልብሽ አይደለም፣ የውሸት ነበረ አይደል? እንኳን ልታስታርቂ ከህይወታችን እንኳን ውጪ ሲሉሽ እንዴት ነው የሚከፋሽ? እንዴት ነው የሚያምሽ አይደል? እና በዚህ ልክ መቀደድም ጥሩ አይደለም። ሲቀጥል ደግሞ ሩታ ልክ ትዳሯን መያዝ እንዳልቻለች፣ አንቺ ትዳርሽን የወደፊቱን እግዚአብሔር ነው የሚያውቀው። ወንድ ልጅ ትዳሩን እንዴት አድርጌ መያዝ እንደምችል ሲበሳጭን እስቲ እናያለን። ትዳርሽ ላይ ስገቢ አሁን ያለችው ሄርሜላ የለችም። አሁን የሚያሳይሽም አብርሽ የለም። ትዳሩ ላይ ሲገባ ሌላ አዲስ ሰው ነው የምታገኙ። አንቺም ለሱ ሌላ አዲስ ነሽ፣ አዲሷ ሄርሜላ። እሱም ለአንቺ አዲሱ አብርሽ ነው። ትዳር ላይ ሲገባ ዛሬ ያለውን አብርሽ አይደለም የምታገኙ፣ እንዲህ ቅልስልስ ያለውን አይደለም። አንቺም ዛሬ ምላስሽ ቅቤ የሚያነጥር ሄርሜላን ላያገኛት ይችላል፣ አሁን እንደሚሉሽ ማለት ነው። ትዳር ላይ ሲገባ ውጭ ያለ ፍቅርና ትዳር ውስጥ አንድ አይደለም። የውጭው ሌላ ነው፣ የትዳሩ ሌላ ነው። ያኔ እስቲ ትዳርሽ ላይ የእውነት አንቺ እንደምታወሪው አሁን ቆመሽ የእውነት እንደምታወሪው ልክ ዋጋ እንደምትከፊ ከአብርሽ ጋር ለሁላችንም እድሜ ስጠን። እናንተም ለመጋባት ያብቃችሁ፣ አብርሽም አንቺን ለማግባት ያብቃው። እስቲ ትልቁ ዋናው ነገር እሱ ነው። አንቺማ ዛሬ የምንጋባ ቢልሽ ደስ ይልሻል፣ ሴት ነሽ፣ ችግር የለውም። እስቲ እሱ ወንድየው መጀመሪያ አንቺን ለማግባት ያብቃው። ከዛ ትዳርሽ እንዳልሽ ሩታ ትዳሯን አልያዘችም። ኃይለኛ ናት፣ እልህኛ ናት፣ በቀለኛ ናት አይደል? እስቲ አንቺን ደግሞ እናይሻለን፣ እስቲ እናያለን። ያለ እኮ ነው ውጪ ሲኮን እኮ ፍቅረኛሞች ላይ ለስለስ ያለች ናት ሴቷም ወንዱም። ወደ ትዳር ስገቡ ነው ድብልቅልቃችሁ የሚወጣው። ያንን ትወጣዋለሁ ነው፣ ችግር የለውም፣ እናያለን። እና በዚህ ልክ ራስሽን ጻድቅ አርገሽ ደግሞ ሩታን ስለ ሩታ መጥፎ ነገር መናገር አልፈልግም ትላለች። እያጥረገረገቻት እኮ ነው። በቀለኛ ናት፣ እንደዚህ ናት፣ ለትዳሯ አትሆንም፣ ባሏ ሲመጣ አንጥፋ ምናምን የሆነ ነገር አዘጋጅታ መቀበል አልችልም እያለች እያጥረገረገቻት ሩታን እኔ ሩታን በመጥፎ ነገር ማውራት አልፈልግም፣ ራሴን ጥሩ ለማድረግ ሩታን መጥፎ ማድረግ አልፈልግም አለች። መቼም ሰክናችሁበታል፣ ትችሉበታላችሁ። አብርሽን ያስለመደሽ እንደዚህ ደህና አድርጎ ተንጫጩ። እንግዲህ ደጋፊዎች ተንጫጩ እንግዲህ ሄርሜላ ማለት ነው። እና ለማንኛውም እኔ ግን ማለት ነው የመጣውበት ዋና ሀሳቤ ያው አብርሽ ተመለሰም አልተመለሰም ከዚህ በኋላ ለሩታ የሚጠቅማትም የሚጎዳትም ነገር የለም። በዚህ ልክም እሱን መለመን ምን ስለሆነ ነው? ማ ስለሆነ እግዚአብሔር ማ ስለሆነ
በዚህ ልክ እሱን ወደ ትዳር እንዳያረዲያ እግዚአብሔር ምስክሬ ነው። ይህን ቆፍጠን ብትሩ እሱ ራሱ በዚህ ልክ ያዙ ይንቀቁኝ ደረቱን ነፍቶ ራሱ በልጁ ምክንያት እኔ ልታይ ፈልገሽ ነው በልጁ ምክንያት እኔ እንድመለስ እያለ እንደዚህ ባለፈለፈ ኖሮ ይህ ሁሉ እኮ በዙሪያው እየሄዱ እሷንም እያገኙ ለእሷም እንደ ማስጠንቀቂያ እንደ ማስፈራሪያ የሚናገሩ ሰዎችም እሱንም ሲያገኙ ለዚህ ነው የልብ ልብ የተሰማው አብርሽም እና ባካችሁ ከቻላችሁ ልጃችንን አታስደፍሩብን ሩታን ማለት ነው። እንደምን ያለ እሱ ፈላጊ የላትም አላችሁ። ታውት በቃ አንድ ልጅ ነው የወለዱት። ምንድነው እና 3 4 አይደል? ለምን 5 አይሆንም? ካልሆነ አልሆነም ነው። ታሳድጋለች ቀብራር ብላ ምንድነው እሱ በዚህ ንክ እሱ መለማመጥ እሷንም እየጠሩ በዚህ ንክ መናገር አግባብ አይደለም። በቃ ያዝልቅላቸው መርቋቸው። እንየው እስቲ እድሜ ይስጠን ለእነሱም ለእኛም እድሜ ይስጠንና እንየው እስከ መጨረሻ እና እናደዳለሁ። እውነት ሄደው ሄርሜላንም አብርሽንም በሩታ ዙሪያ ሲናገሩ ያስጠላኛል። በቃ አስፈላጊ አይደለም። ይህ ምዕራፍ መዝጋት ነው። እግዚአብሔር ምንድን ነው እሱ ከአብርሽ ውጭ እንደለም እንዴ? ኧረ በጌታ እና ይዳብራል። ያው ገኒ ያው ሄርሜላን አግኝታ ስታወራ ስለሰማው ነው። አይ ሄርሜላ አሁንም እኮ እንቅልፍ ያስዳትም ምን ትላለ ብላ ወንድሟን ጠየቀች። ሀሳብ ጭንቀት ገባት። አሁንም ገና ከዚህ የበለጠ ያጋጥምሻል እህቴ፣ ልብሽን ከፈታ አድርጊው ያመንሽበትን ወደፊት እንጂ ወደ ኋላ አትበይ። ባልሽ ደግሞ የወደፊት ባልሽ ደግሞ እንደዚህ አይነት ሰው አይደለም ይላል ወንድም ተብዩ። በጌታ ብይስ እኔ ድሮ ማቀው ባልና ሚስት ከአንዱ ወንዝ ይቀዳ ነው። አሁን ደግሞ ወንድምናት ከአንዱ ይሁን ይደግፋት፣ ግን ወንድም ነው ችግር የለውም። ግን የሚደገፍበትና የማይደገፍበት ነገ የኔ እህትስ ምን ታጭዳለች ወልዳ? ያችን ጥሎ የመጣ ባል ለዚችኛዋ ሴት ይሆናል። እኛ ሀገር ደግሞ እኮ እንደዚህ አይነት አስተሳሰብ የለም። እግዚአብሔርን ያችን ጥሎ ያኔ ከነፍ ያለላትን ሚስቱን የወለደችለትን ሚስቱን ጥሎ የመጣ ባል ዛሬ ለኔ እህት ይሆናል ብዬ ልል ብዬ እጄን ዘርግቼ መቀበሌ ያሳፍራል። እንደ ወንድም ያየሁት ራሱ እሱ ጋር እግዚአብሔርን ያችን የተወሴት ዛሬ እዚሽ ጋስ እሷን ትቶ ደግሞ እንደሌላችንም ማስወልዶ እንደሌላ እንደዚችኛ እንደማይሄድ በምን እርግጠኛ ሆነው ደረታቸውን አብርሽ እኮ ሰው ነው። ምን እንትን መሰላችሁ እንዴ? አብርሽ እንደዚህ አይነት ሰው አይደለም። 100% አለ እኮ። ኧረ እባክህ ያውም 99 አይደለም 100 ነው የሰጠው። እንግዲህ እናያለን። ወንድም ተብየው ለእህት ያድርግላት ችግር የለውም። ግን በሩታ ዙሪያ እየሄዳችሁ አክስቶችም ይሁን በእርግጥ የሩታ ቤተሰቦች ግን አክስትም ምንም ጓደኞችም እየሄዳችሁ በዚህ ልክ አብርሽ ማስሎነ ነው። ኧረ ወዲያ እግዚአብሔር ምስክሬ እንዶ ትፍት አድርጋ ነው መጥፋት። ይሄ ልጅ እንዲህ ምንድን ነው? እንደኛም እኮ ተቃጠለን። ኧረ ተውት በቃ። እንዲህ በግድ የሚሆን ነገር የለም። እስቲ ትውት አድርጉት። እሷንም በዚህ ልክ ማስጨነቅ እሱንም ና ወደ እኔ አያስፈልግም። በቃ ካላመንበትና ካልፈቀደበት ፈቅዶ ካልመጣ እስቲ ጉድን ይዝም ብለን ማለት ነው። እሱም ለዛኔ ልብ የተሰማው እኔማ ተቃጠልኩ። ቤተሰቦች እውነት ሩታ ጥሩ ትዳር ቢኖራት ከሱ ጋር ደስ ይለኝ ነበረ። እውነት ለመናገር ደግሞ የማይሆን ነገር ያላለ እንደ ሴት የሚሰማችሁ የኔ እህት ብትሆን ስች ልጅ እኔም እህቶች አሉኝ። ነገ እንደ ሩታ ቢሆኑ ስሜቱን ሳዳምጠው ራሱ ያመኛል። እንዱ ፈራጅ አይደለውም። እግዚአብሔርን ከወለደች በኋላ ቅስሟን ስብር ካረገ በኋላ አያችሁ እስር አድርጎ ካስቀመጣት በኋላ እሱ ሌላ ሴት ጋር ሄዶ ድጋሜ ደግሞ እሷ ላይ መፍረድ እንደኔ ያማል፣ የእውነት ያማል። እና ብቻ ያለውን ነገር ይሄ ነው የኔ ምርጦች። በዚህ አጋጣሚ እናንተን ላለማመስገን ንፉግነት ነው። ሰብስክራይብም ላይክም የምታደርጉኝ የኔ ውዶች የኔ ምርጥ እህቶች ፈልጋችሁና ወዳችሁ እኔ እንደውም አልልም ብዙ ጊዜ ፈልጋችሁ ነው የምታደርጉኝና በጣም አመሰግናለሁ። ክበሩልኝ፣ እግዚአብሔር አክብርልኝ። በጣም ነው የምወዳችሁ ጌታ